መምህራኖቹ በመደበኛው ትምህርትና ስልጠና መርሃ ግብር በተለያየ ትምህርት ክፍል በዲፕሎማ ደረጃ ለ3 ተከታታይ ዓመታት ትምህርታቸውን የተከታተሉና በጎልማሶች ትምህርትና ማህበረሰብ ልማት ለመጀመሪያ ጊዜ የሰለጠኑ ናቸው። የኮሌጁ ዲን አቶ አበራ አርጎ በምረቃ ስርዓቱ ላይ እንደተናገሩት ተመራቂዎቹ መንግስት ለመምህራን ልማት ከፍተኛ ትኩረት በመስጠትና የመምህራን ኑሮ ለማሻሻል ደሞዝ ማስተካከያና ጥቅም ባደረገበት ጊዜ መመረቃቸው ልዩ እንደሚያደርጋቸው ገልጸዋል። ኮሌጁ በከፍተኛ ፍጥነት እያደገ ያለውን የክልሉን የዲፕሎማ መምህራንና የጎልማሶች ትምህርት ባለሙያዎችን ፍላጎት ለማርካት በየዓመቱ በሺዎች የሚቆጠሩ እጩ መምህራንን እየተቀበለ በማሰልጠን ላይ እንደሚገኝም ገልጸዋል። መንግስት የተቀናጀ ተግባር ተኮር የጎልማሶች ትምህርትን በስፋት ለመተግበር ያጋጠመውን ችግር ለመፍታት ኮሌጁ ከመደበኛ ትምህርት በተጨማሪ ለመጀመሪያ ጊዜ በመስኩ የሰለጠነውን የሰው ኃይል በማፍራት ቀዳሚ መሆኑንም ተናግረዋል። መምህርነት በስነ ምግባር የታነጸ በእውቀትና በክህሎት የዳበረ ዜጋን የመገንባት ከባድ ኃላፊነት የሚጠይቅ በመሆኑ ተመራቂዎች ይህንን ዓላማ በማንገብ ለሀገሪቱ እድገትና ልማት የዜግነት ግዴታና አደራቸውን እንዲወጡ ጠይቋል። በምረቃ ስነ ስርዓቱ ላይ ተገኝቶ በከፍተኛ ውጤት ለተመረቁ እጩ መምህራን ሽልማትና ዲፕሎማ የሰጡት የክልሉ ትምህርት ቢሮ ኃላፊ አቶ ሚሎ ማቴዎስ የአንድ ሀገር እድገትና ልማት ሊፋጠን የሚችለው አገሪቱ በመኖራት የሰለጠነ የሰው ኃይል መሆኑን ገልጸዋል። መንግስት ትምህርት የልማት ሁሉ መሰረት መሆኑን በመገንዘብ የሙያው ባለቤት የሆኑ መምህራንና የትምህርት ባለሙያዎችን በጥራትና በብቃት የማሰልጠን ጉዳይ በትኩረት እየሰራ መሆኑንም ጠቁመዋል። ተመራቂዎቹም የትምህርት ጥራት ማረጋገጫ ፓኬጁን እውን ለማድረግ የተነደፉትን 6ቱን መርሃ ግብሮች በንቃትና በሙሉ ተሳትፎ በመተግበር ሊቆጠር የሚችል ለውጥ ለማምጣት ሙያዊ ዝግጁነትና ተነሳሽነት እንዲላበሱ ጠይቀዋል። የአገሪቱ የወደፊት ዕጣ ፈንታ የሚወሰነው መምህራን በሚቀርጿቸው ተማሪዎች በመሆኑ ይህንን ታላቅ አደራ በመወጣት ተልዕኳቸውን እንዲወጡም ጥሪ አስተላልፈዋል። ላለፉት 20 ዓመታት በመደበኛ በማታ በክረምትና በርቀት መርሃ ግብር ከ40 ሺህ በላይ ሰልጣኞችን ያስመረቀ ሲሆን ከእነዚህም መካከል 9947ቱ ሴቶች ናቸው።